ወደ አጭር መረጃዎቻችን አለፍን። በመንግስት ተቋማት የአገልግሎት አሰጣጥ ዙሪያ ያሉ ችግሮች አሁንም ድረስ መፍትሄ ያልተገኘላቸው ሆነው ቀጥሏል ተባለም። ይህ የተባለው ዛሬ የአዲስ አበባ ከተማ ምክር ቤት 4ኛ ዓመት የሥራ ዘመን 3ኛ መደበኛ ስብሰባ ላይ ነው። በስብሰባው የምክር ቤቱ አባላት የተለያዩ ጥያቄዎችን ያቀረቡ ሲሆን ከጥያቄዎች ውስጥ አንዱ በአዲስ አበባ ከተማ በተለያዩ ክፍለ ከተሞች የሚታየው የአገልግሎት አሰጣጥ ክፍተት አሁንም ስለመቀጠሉ ይገኝበታል። በተለይም ዓይን ያወጣ ሙስና የከተማ አስተዳደሩን ለትችት ይዳረጉት ነው ተብሏል። የችግሩ ግዝፈትም ከቁጥጥር የወጣ የሚመስልና ነዋሪው የሚፈልገውን አገልግሎት ለማግኘት እየተቸገረ ነው ሲሉ የምክር ቤት አባላቱ ጥያቄ አንስተዋል። በምክር ቤቱ አባላት ለተነሱ ጥያቄዎች ማብራሪያ የሰጡት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በተቋማት ላይ የሚታየውን ሕገወጥነት ለማስተካከል እየተሰራ ነው ብለዋል። በተያያዘ ዜና ምክር ቤቱ በዛሬው ውሎ ከ11.5 ቢሊዮን ብር በላይ ተጨማሪ በጀት አጽድቋል። ኢትዮጵያ ለአፍሪካ አባል ሀገራት በኒውክሌር ኢንጂነሪንግ የመጀመሪያ ዲግሪ ፕሮግራም እንድትሰጥ በዓለም አቀፍ አቶሚክ ኢነርጂ ኤጀንሲ መመረጧን የኢኖቬሽንና ቴክኖሎጂ ሚኒስቴር አስታወቀ። ሚኒስቴሩ የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በቻይና መንግስት የቺና ዩኒቨርሲቲ እንዲሁም የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ባደረጉት ምክክር ለሀገር ውስጥና ለአፍሪካ አባል ሀገራት በኢትዮጵያ የኒውክሌር ሳይንስና ቴክኖሎጂ የመጀመሪያ ዲግሪ ፕሮግራም እንዲሰጥ ስምምነት ላይ መደረሱ ተገልጿል። በቀጣይም ወደ ስራ የሚያስገባ የሶስትዮሽ የስምምነት ሰነድ በኢኖቬሽንና ቴክኖሎጂ ሚኒስቴር በዓለም አቀፉ አቶሚክ ኢነርጂ ኤጀንሲና በቻይና መንግስት ለመፈራረም የሚያስችል የጋራ አቅጣጫ መቀመጡን ከሚኒስቴሩ ማህበራዊ ትስስር ገጽ ያገኘነው መረጃ ያመለክታል። ከሚያዝያ 23 እስከ ግንቦት 2 ቀን 2017 ዓ.ም ባሉት 10 ቀናት ውስጥ ከፍተኛ እርጥበት ሊኖር እንደሚችል የኢትዮጵያ ሜትሮሎጂ ኢንስቲትዩት አስጠነቀቀም። በኦሞ ጊቤ፣ በስምጥ ሸለቆ፣ በዋቢ ሸበሌና ገናሌ ዳዋ ተፋሰሶችና ውስጥ ተፋሰሶች እንዲሁም ለጎርፍ ተጋላጭ በሆኑና በአግባቡ የውሃ ማፈሰሻ ቦዮች በሌላቸው ከተሞች አካባቢ ቅጽበታዊ ጎርፍ ሊከሰት እንደሚችል ኢንስቲትዩቱ ገልጿል። በመሆኑም ሊኖር የሚችለውን ተጽዕኖ ለመከላከልና ለመቀነስ ቅድመ ዝግጅት ማድረግ እንደሚያስፈልግ ኢንስቲትዩቱ አሳስቧል። በአዲስ አበባ ከተማ ከቀላል እስከ መካከለኛ መጠን ያለው ዝናብ ይኖራል ተብሎ እንደሚጠበቅም ከኢንስቲትዩቱ የተገኘው መረጃ ያሳያል። የደቡብ አፍሪካ የልማት ማህበረሰብ ጦር ከዲሞክራቲክ ሪፐብሊክ ኮንጎ እየወጣ እንደሆነ ታወቀም። ጦሩ እየወጣ ያለው በሩዋንዳ እንደሆነና ላለፉት 2 ዓመታት በኮንጎ የሰላም ማስከበር ተልዕኮ ላይ ነበር። ሀገሪቱን ከአማጺ ለመጠበቅ በኮንጎ የቆየው የማህበረሰቡ ጦር ከደቡብ አፍሪካ፣ ከማላዊ እንዲሁም ታንዛኒያ የተውጣጣ ነው። ጦሩ ባለፉት ወራት ኤም23 በተባለው ተዋጊ ቡድን ከባድ ነው የተባለ ጉዳት እንደደረሰበትም ተነግሯል። ይኸው ጦር በሩዋንዳ በኩል እንዲወጣ የተደረገው የፖል ካጋሜ አስተዳደር ፈቃድ በማግኘቱ ነው። ሩዋንዳ ከኮንጎ መንግስት ጋር በጦርነት ላይ የሚገኘውን ኤም23 የተባለውን የሽምቅ ተዋጊ ቡድን የምትደግፍ እንደሆነች የምትወነጀል ናት። የደቡብ አፍሪካ የልማት ማህበረሰብ ጦር ከኮንጎ የወጣው የኮንጎ መንግስት በኤም23 ላይ ሰፊ ወታደራዊ ዘመቻ እንዲከፍት ትዕዛዝ ካስተላለፈ በኋላ ነው። ኢራን ከአውሮፓ ሀገራት ጋር በኒውክሌር መርሃ ግብሯ ዙሪያ ምክክር ልታደርግ መሆኑ ተሰማም። በመጪው ቅዳሜ በጣሊያን ሮም ከተማ የሚደረገው ውይይት የእንግሊዝ፣ የፈረንሳይ እንዲሁም የጀርመን ባለስልጣናት የሚገኙበት ነው። በዕለቱም ከአውሮፓ ጋር ከምታደርገው ውይይት በኋላ ከአሜሪካ ልዑካኖች ጋር የምትመክር መሆኑም እንዲሁ ታውቋል። አሜሪካንን ጨምሮ እነዚሁ ሀያላን ሀገራት በ2015 የኢራንን ኒውክሌር አቅም መቀነስ ላይ ያለመ ስምምነት አድርገው እንደነበር ይታወሳል። ሆኖም ፕሬዚዳንት ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው ሀገራቸው ከስምምነቱ እንድትወጣ አድርገዋል። ይሁን እንጂ ባለፉት ወራት አዲስ ስምምነት ውስጥ ለመግባት ፍላጎት ሲያሳዩ ነበር። የኢራኑ የውጭ ጉዳይ ሚኒስቴር እንዳመላክተው ኢራን ከሀገራት ጋር የምትገናኘው አሜሪካ በያዘችው አቋም ላይ ያላቸውን ግንዛቤ ለመመልከት መሆኑን ሮይተርስ ይፋ አድርጎታል። ኢራን እያበለጸገች ባለችው የኒውክሌር መርሃ ግብሯ ከአሜሪካ ጋር አለመተማመን ውስጥ እንደገባችም ሲዘገብ እንደነበረ የሚዘነጋ አይደለም።